በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሊቀ መልአኩ ለቅዱስ ገብርኤል ወርኃዊ በዓል እንዲሁም በዚች ቀን ታስበው ለሚውሉ ቅዱሳን በዓላት ዓመታዊና ወርኃዊ በዓላት በሰላም አደረሳችሁ አደረሰን። እንዲሁም የሊቀ መልአኩ የቅዱስ ገብርኤልን ድርሳኑንና ገድሉን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም አምነን ባለመለየት በሦስትነት ያለ ለመታሰብም የረከከ በባሕሪም በመሆኑ ያለ ያበደረውስ ማን ነው? የተከፈለውስ ማን ነው? ያወቀውስ ያየውስ ማን ነው? የሚያዘውስ ማን ነው? የተራበውን የሚመግብ የተጠማውንም የሚያጠጣ እሱ ነው። መስገድና መገዛት ከእኛ ዘንድ ለሱ የሚገባው ነውና ለእኛም ከሱ ዘንድ ምሕረትንና መልካም ነገርን መለመን ይገባናልና። በመጋቢት 19 ቀን የሚነበብ የቅዱስ ገብርኤል ድርሳን ይህ ነው። ልመናውና አማላጅነቱ ከወዳጆቹ ጋር ይሁን ለዘላለሙ አሜን። ሳጥናኤል በከዳ ጊዜ በመልአኩ ታዛዥነት ስለ ጸና ሊቀ መላእክት ያደረገው ገብርኤልን ያን ጊዜ እግዚአብሔርም ላከው። ቀድሞ ግን በመላእክት ማዕረግ መጨረሻ ነበር። ወደ ገሊላም ክፍል ወደ ናዝሬት ፈጥነህ ሂድና ለድንግል ማርያም ከሰው ሰው መሆኑን የምሥራች ንገራት፣ ከሴቶች ሁሉ እሷን መርጫለሁና አለው። ከጌታውም ቃል ይህንን በሰማ ጊዜ ፈጽሞም ደስ አለው። ስለ ርኅራኄውና ሰውን ስለ መውደዱ በአዳም መዋረድ አስቀድሞ እንደተናገረው እያዘነ ይኖር ነበርና፣ ስለዚህም እንደሱ ለሌሎቹ መላእክቶች ያልተሰጠ ይህንን ታላቅ ጸጋ እግዚአብሔር ለሱ ሰጠው። የሐዘን ዋጋውንም በደስታ ማግኘቱ ነውና። ተወዳጅ ለሆነው ለዚህ መልአክ ከባልንጀሮቹ መላእክት ይልቅ ደስታና ክብር በእውነቱ ይገባዋል። የልብ ደስታውንም መመልከቱ ደስ የተሰኘ ፊትም ነው ብሎ መጽሐፍ እንደተናገረው የፊቱን ብርሃን ወደ ልቡ ደስታም ይመራዋል። ሶሎሞንንም ልብ ከተደሰተ ፊት ይበራል፣ ልብ ካዘነም ፊት ይጠቁራልና ብሎ እንደተናገረው ለብሔም ኤፍሬምን በሮብ ቀን በተናገረው ውዳሴ እንዳመሰገነው ነው። የሰራዊት ጌታ በወለደችው በድንግል ፊትም በታላቅ ክብር ባየው ጊዜ እንዲህ ብሎ እንዳመሰገነው ደስተኛም እንደምትሆን ባለምሥራች ገብርኤል ሆይ የተሰጠ ክብር ታላቅ ነው አለው። ወደ እኛ የመጣውንም የጌታችንን ልደት ሰበክልን። ለማርያምም በድንግልና ያለመለወጥ ትወልጃለሽ ብለህ ነገርካት። ወደ ቀድሞውም ነገራችን እንመለስና እመቤታችን ማርያም በቤተ ዮሴፍ ሳለች ለቤተ መቅደስ መጋረጃ ከሐር ጋር ወርቅ ትፈትል ነበር። አንድ ቀንም ከናዝሬት ጉድጓድ ውሃ ልትቀዳ ተነስታ ሄደች። ሊቀ መልአኩም ቅዱስ ገብርኤል ወርዶ እግዚአብሔር ያከበረሽ ንጽሕት ቅድስት ሆይ ሰላምታ ይገባሻልም አላት። እሱም ከአንቺ ጋር ነው፣ በእግዚአብሔርም ዘንድ መወደድን አገኘሽ፣ ከሴቶችም ሁሉ ትበልጫለሽ አላት። እመቤታችን ማርያምም የተናገራትን በሰማሽ ጊዜ ማን እንደተናገራት ለመረዳት ወደ ቀኝና ወደ ግራም መለስ ብላ ተመለከተች። ማንም ያየችው የለም። ታላቅ ፍርሃትም አደረባት። ማድጋዋንም ትታ ወደ ቤቷም ተመለሰች። ሐርና ወርቅንም ትፈትል ጀመር። ድግመኛም መጥቶ ተገልጦ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አገኘሽ አላት። የእግዚአብሔርንም ቃል አንተ በመንፈስ ቅዱስ ትጸንሻለሽ። ማርያምን መልሳ ለቅዱስ ገብርኤል እንዲህ አለችው፣ ወንድ የማላቅህ እንደምን ይሆንልኛልም አለችው። ቅዱስ ገብርኤልም አንቺ የምትወልጁ ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስም ያድርብሻል፣ የልዑል ኃይልም ያድርብሻል፣ ያጸናሻልም አላት። ከአንቺም የሚወለደው ቅዱስ ነው አላት። እሷም ለመልአኩ የእግዚአብሔር አገልጋይ እኔ አለው፣ ነፍሴም በእጁ የተያዘ ነውና እሱም የወደደውን በእኔ ላይ ያድርግ ብላ መለሰችለት። ያን ጊዜም ከሦስቱ አካላት አንዱ በፍጹም አካሉ አምላክነት ያለው ቃል ወደዚህም ወረደ። ከላይ በሦስትነት መጉደል ሳይኖርበት በታችም አራተኛ ሆኖ ሳይጨምር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗም ተጸነሰ። ሕፃናትን የፈጠረ እሱ በጥንታዊ አካልም ተቀረጸ።
ወንጌላዊ ዮሐንስም እንደተናገረው በማይመረመር ተዋህዶ ከባሕሪ መለኮት ሳይለወጥ ቃልም ሥጋ ሆነ ብሎ በመጽሐፍ እንደተናገረው የሁለቱንም ተዋህዶ ተዋሃደ። ከተጸነሰም ጀምሮ 9 ወሮችንና 5 ቀኖችን ከተፈጸመም በኋላ ከአብ ባሕሪ ብቻ ያለ እናት እንደተወለደ እንዲሁም በማኅተመ ድንግልናዋ ሳይለወጥ ከምድራዊ ድንግልና ብቻ ያለ አባትም ተወለደ። ከአብ ሲወለድም በመለኮት መለወጥ እንዳላገኘው ከድንግልም በተወለደ ጊዜ የእናቱ ማኅተመ ድንግልናዋም አልተለወጠም። ስለዚህም ነቢዩ ኢሳይያስ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ ተናግሯልና። ዳግመኛም ሕዝቅኤል በምሥራቅ የተቈለፈች ደጃፍ አየሁ አለ። ከኃያላኑ ጌታ በቀር ሌላ የገባባት የለም። እሱም ግን እንደተቈለፈችም ገብቶ ወጣ አለ። ወደ ቀድሞው ነገርም እንመለስ። በዚያን ጊዜም ጠባቂዎች ነበሩ፣ በሌሊትም በመዓልትም ተግተው የሚጠብቁ በየፈረቃም ሆነው የዚያን አገር መንጋ ይጠብቁ ነበር። የእግዚአብሔር መልአክ ቅዱስ ገብርኤልም ከእሷ ዘንድ መጥቶ ቆመ። የእግዚአብሔር ብርሃንም በላያቸው ፈሰሰ፣ ታላቅ ፍርሃትም አደረባቸው። የደስታ መልአክ ገብርኤልም አትፍሩ አላቸው። ለእናንተም ለሕዝቡም ሁሉ የሚሆን ታላቅ የምሥራች እነግራችኋለሁና ዛሬ በዳዊት አገር መድኃኒት ተወልዶላችኋልና ይኸውም የከበረ ጌታ ክርስቶስ ነው። ምልክቱም እንዲህ ነው። ብላቴናው በወርቅ ተጠቅልሎ አውራ ጣቱን ታስሮ በጎል በግርግም ተኝቶ ታገኙታላችሁም አላቸው። ያን ጊዜም ከዚህ መልአክ ከገብርኤል ጋር ብዙ የሰማይ ጭፍሮችም ድንገት ታዩ። ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ሰላም ለሰው ፍላጎቱን የሚፈጽም ዘንድ እያሉ ያመሰግኑትም ጀመሩ። የመላእክትም ማኅበር ከጠባቂዎች ጋር አንድ ሆኖ በአንድ ቃልም አንድ ምስጋናም አቀረቡ። መላእክትም ከነሱ ወደ ሰማይ ከወጡ በኋላ ጠባቂዎችም እርስ በራሳቸው እንዲተባባሉ ኑ እስከ ቤተልሔም እንሂድና ወዲያ ወዲህ እያን እግዚአብሔር የገለጠልንን ይህንን ነገር እንረዳ። ፈጥነውም ሄዱና ማርያምና ዮሴፍንም ሕፃኑንም በጎል ተኝተው አገኟቸው። ባዩም ጊዜ የነገሯቸው ስለዚህ ሕፃን እንደሆነም አወቁ። የጠባቂዎቹም ነገር የሰው ሁሉንም አደነቁ። ከብት ጠባቂዎችም ስላዩትና ስለሰሙት እግዚአብሔርን እያመሰገኑም ተመለሱ። በሊቀ መላእክት በገብርኤል የምሥራች ነጋሪነት በእመቤታችን በማርያም የተሰሩ ምስጢራትና መንክራትንም አንክሮ ይገባል። ይኸውም ያለ ዘር ብእሲ የመለኮት መጸነስና ያለ ተፍቶ ማፀን የጌታ መወለድ ነው። ባል እንዳገባች ሴትም ከድንግል ጡቶች ዘመኖች በሚያሳልፍ ሕፃን አፍ የወተት መፍሰስ ነው። እግዚአብሔር የመረጣቸው ናቸው ለተባሉ ለመቅደሰ ካህናት ያልተደረገ ለከብት ጠባቂዎች ሰማያዊ ምስጢር መገለጡ ነው። ከፋሪስ እስከ ቤተልሔም ድረስ በኮከብ መታየት የጥበበኞች መመራት ነው። ጸሎትና በረከቱ ከእኛ ጋር ይሁን ለዘላለሙ አሚን። የሊቀ መላእክቱ የቅዱስ ገብርኤል ታምሪ ነው። አማላጅነቱ ከአገልጋዩ ጋር ይሁን ለዘላለሙ አሚን። በአንዲት ሀገር አንድ ንጉሥም ነበረ፣ ንግሥትም ነበረችው። የንጉሡ ልጅም ከእናቷ እንስት ጋር ነበረች። በንጉሡ ቤትም አብራስ የሚባል አንድ ሴረኛ ነበር። ያም ሰው ያችን ልጅ ዘንድ በዓይኑ ትክ እያለ ይመለከታት ነበር። የሚያምር መልኳንም አየና በልቡ ተመኛት፣ ተገናኛትም። ያን ጊዜ ጸነሰች። ከዚያም በኋላ መልኩ ያማረ ወንድ ልጅም ወለደች። ንጉሡም የአብራሲትንና የንጉሡን ልጅ ይህንን ሥራቸውን ሁሉ አላወቀም ነበር። አብራሴትም ለሕፃኑ ይህንን ንገሪው፣ ልጄ ሆይ ወደ አንተ የሚመጣ ማን ነው? የሚታየውስ ማን ነው አለው። ከተወለድክበትም ቀን ጀምሮ ኃይል የተቀነሰ ሥጋዬም ደከመ አለ። ሕፃኑም እንዲህ ብሎ ተናገረው፣ የተወለድኩባት ቀን ይህች ናት። በየወሩ በ19 ቀን በንጋት ጊዜ የፊቱ መልአክ እንደ ፀሐይ የሚያበራ ወፍ ወደ እኔ ይመጣል። ወገቡንም በወርቅ ዝና ታጥቋል። በራሱም በሚያበራ ዕንቁ የተጌጠ የራስ ወርቅም አድርጓል።
በራስ ወርቅ ውስጥም ያለው ጢፋዝና ዶድ በሚባል ወርቅ ተጊጧል። በእጁም የተቀለሰና የተጣራ የወርቅ በትርም ይዟል። መልኩ ቀይ ብረት ይመስላል። የአካሉም አይነት የተቆለለ ሰዓት ይመስላል። ከፊቱም ሲያዩት ሰው ይመስላል። ግርማውም እጅግ ያስፈራል። አነጋገሩም ንፋስ በተነሳ ጊዜ እንደሚሆን እንደ ባህር ማዕበል ነው። የባህርም ውሃ በተናወጠ ጊዜ እንደሚጫወት እኔም እሱም ባየው ጊዜ ከድንጋጤ የተነሳ በፊቱም ወድቃለሁ። እሱም ያነሳና በእግዚአብሔር ፊት የምቆመው እኔ ሊቀ መልአኩ ቅዱስ ገብርኤል ነኝ፣ አይዞ ይለኛል። ከተወለድክበትም ቀን ጀምሮ እስከ ዛሬ ድረስ እኔ ካንተ ጋር አለሁ። ዓለም እስኪያልፍ ድረስም በየዘመኑ ሁሉ ካንተ መራቅ የለብኝም። ስምህም በክብር ከፍ ከፍ ይላል። መሰሪያ አብሳሬትም ይህንን የልጁን ነገር በሰማ ጊዜ ከንግሥቱ ጋር ፈጽመው አደነቁ። ታላቅ የፍርሃት ራድም ያዛቸው። እሱም ሊቀ መላእክት ገብርኤል በዘመኑ ሁሉ እየጠበቀው ኖረ። ጸሎትና በረከቱ ከአገልጋዩ ጋር ይሁን ለዘላለሙ አሜን። የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። በረከቱ ከአገልጋዩ ጋር ይሁን ለዘላለሙ አሜን። የምኵራብ መጋረጃ ከላይ እስከታች በአንድ ክር እንደቀደደው የሚወደደውን ጌታውን ክርስቶስን በእንጨት ተሰቅሎ በብረት ተቸንክሮ ባየው ጊዜ በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን በኋላ ዘመንም ለልደቱ ምስጢርን የታመነ ያደረገው እሱ ባየው ጊዜ አዘነ። ይህ ሊቀ መላእክት ቅዱስ ገብርኤል መታገስም አልቻለምና በቁጣ ሰይፉን መዘዘና የሰቀሉትን ሊያጠፋቸውም ወደደ። ሰይፉንም መልሶ የምኵራብ መጋረጃ ቀደደ። አንዱን ፈትልም ከላይ እስከታችም ከሁለት አደረገው። ስለኛ የተሰቀለው የፈጣሪው የክርስቶስ ቸርነት ባይከለክለውስ ዓለም እስኪያልፍ ድረስ ዝም ባላለ ባልታገሰም ነበር። በበረከቱ በአገልጋዩ ይጠብቀው ለዘላለሙ አሜን አሜን። ከሊቀ መልአኩ ቅዱስ ገብርኤል ጸሎትና ረድኤት በረከቱን ይቀበልልን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ለዘላለሙ አሜን።